ልጁን ስጪው ልትቀይሪ እንዴ? ልጁን ስጪው አልፈልግም ነው። አይሆንም እንዴ? አይሆንም ደስታ። ሰላም ጤና ይስጥልኝ ውድ ዩቲዩብ ቻናል ቤተሰቦች ደህና ናችሁልኝ ወይ? እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ጭራሽ ብለው በሩታ ልጅ መጡ ማለት ነው። ጭራሽ ማለት ነው በማትደራደረው። እንኳን ሩታ ማንም ሰው በልጅ አይደራደርም፣ እንኳን ወላዷ ቀርታ ማለት ነውና ታረጉት ያሰባችሁት ነገር እንዳለ እንግዲህ ደስታና ፈረንጁ ሲናገሩ ነበረ። ይሄ ነገር ያው ምንድነው ምን ያክል ነው እውነታው ታማኒነቱ የሚለውን ነገር ስናስብ ያው ዝም ብሎ ሰው በሬ ወለደ ያወራል ብዬ አላስብም፣ ሌላ ተንኮል ካላሰቡ በስተቀር። ምክንያቱም አካባቢው ያሉት ሁሉ ከነሱ ህይወት ውስጥ ወጥተው አያውቁም። አመታት ተቆጠረ እኮ ከነ አብርሃምና ሩታ ህይወት ውስጥ አብዛኛውን በጣም ብዙ ሰው ነው ያለው እጃቸውን ያስገብተው ያሉ ሰዎች ማለት ነው። እና አሁን ጭራሽ የአብርሃም እህት ተቀላቅላለች። ስለዚህ ሌላ ያሰቡት አጀንዳ ይኖራል። ሜቢ ልጇን ነጥቀን ምናምን ነገር ልጁን ለብቻ ለማሳደግ እናትና ልጅ ለመለየት አስበውም ሊሆን ይችላል፣ አይታወቅም። ይሄ ደግሞ የማይመስል ነገር ነው፣ የማይሆንም ነገር ነው፣ የህልም እንጀራ ነው ማለት ነው። እንዳታስቡት፣ በስህተት እንዳታስቡት ማለት ነው። ሲቀጥል ዳኒ በሩታ ላይ እያሰብክ ያለው ሌላ ሴራ ካለ ከባድ መዘዝ ነው ይዞብኝ የሚመጣው። ምክንያቱም እንዴ አሁን ባለፈው ጊዜ ያንን ምክር መክረካት እንደዛ አይነት ቪዲዮ ከሰራችሁ በኋላ ስሟ ሚዲያ ላይ ጠፋ። የሚወዳት ሁሉ እስኪሰድባት ደረጃ ተደረሰ እና አሁንም ሌላ አይዲያ ሌላ ተንኮል አለ ማለት ነው። ስለዚህ ሩታ ነቃ ብለሽ ራስሽን እየጠበቅሽ ኑሪ። ራንጅም ይሄን ያክልም እንዲማዘንም መደንገጥም አያስፈልግሽም። ምንም አይመጣም። ጥንካሬሽ ዛሬም አለ ነገም አለ። ለማንም እጅ አትሰጪም እና ጭራሽ በልጇ ማስፈራራት ከመጣችሁ ከባድ ነገር ነው የሚፈጠረው። ትታችኋለች አይደለ? ነገሌ ማለት ነው ዛማዱ ያላችሁ ትታችኋለች። እንደፈለጋችሁ እንድትሆኑ እንደፈለጋችሁ የወስልትና ህይወታችሁ እንድትቀጥሉ ትታችኋለች። ከተወቻችሁ ደግሞ እናንተ ምሷን ላይ ትተዋት ይገባል ማለት ነው። ምንድነው በየቀኑ አዳዲስ ነገር የምትቀምሩባት በጀርባዋ ሆናችሁ እንዴ? ልጇንም አታሳድግበት እንዴ በሰላም? እናንተ መሰላችሁ እንዴ ያረገዛችሁላት? እሷ እኮ ነች 9 ወር ተሰቃይታ በባሏ ግፍና በደል እየደረሰባት አንድ ቀን በክብር እንደ ሚስት ምን አማረሽ ሚስቴ ተብላ ያልወለደች ምስኪን ሴት ብትኖር ሩታ ናት። ስለዚህ ማለት ነው ያ ሁሉ ፈተና አይበቃትም እንዴ? ወልዳ ተፈትናለች፣ አራስ ቤት ሆና አሰቃይተዋታል፣ እርጉዝ ሆና ተፈትናለች በገዛ ባሏና ጓደኞቹ። አሁን ምን ፈለጋችሁ? ምን ቀራችሁ? ከዚህ በኋላ ምንድነው የምትፈልጉት ከዚህ በኋላ? በነገራችን ላይ ከአንድም ስንቴ ልጁን ሰርቄ ወስዳለሁ ሲል ነበር አብርሃም ከዚህ በፊት። እሱም ማያደርገው ለማለት አንችልም። ምክንያቱም ከውሽሚት ጋር አንድ ላይ መኖር ስለሚፈልግ አሁን ላይ ውሽሚት ጋር አብሮ መኖር ስለሚፈልግ ያለው አማራጭ ልጁን ነጥቆ እሷን ለብቻ ለማስቀረት ነው። ስለዚህ ይሄ ተንኮል ሴራ ከሀገርም ሊያስወጣ የሚያስብ አጀንዳ ማስበው ሊሆን ስለሚችል ሩታችን ልጅሽን ጠንቀቅ አድርገሽ ጠብቂ። የታወሩ ልብ ያላቸው ሰዎች የሚያደርጉትን አያውቁምና አንቺ ተጠንቀቀሽ ልጅሽን መጠበቅ ነው። ማልቀስ መርበትበት ምናምን አያስፈልግም ከዚህ በኋላ ማለት ነው። ከዚህ በኋላ የማንም የአብርሃም የተባሉ ጓደኞች ጠቅላላ አንቺ ህይወት ውስጥ ችግር ፈጣሪዎች ጠቅላላ እቤት እንዲመጡም አትፍቀጂላቸው። ሲጠሩሽ በየቦታው አትገኝላቸው። የትኛው ሲያከብሩሽ፣ የትኛው ላንቺ ፍቅር ሲኖራቸው፣ ሪስፔክት ሲኖራቸው፣ ትዳርሽን ለመታደግ የትኛው የለፋ የጣረ ሲኖር ነው? አፍራሽ ግብረ ኃይል ብቻ ነው በዙሪያቸው የተሰበሰበው። ስለዚህ አትመኝ። እንኳን እነሱን የገዛ ባልሽንም እንዳታምኙ። ባልሽ የነበረው ይቅርታ ባሏማ አይደለም ይሄ። እንኳንም ባሏ አልሆነ አሁን ሰዓት ላይ ማለት ነው። እንደዚህ አይነት ባል ምን ይሰራል? ምን ይሰራል? ከእንዲህ አይነት ባል ያላገባ አይሻልም? ከእንዲህ አይነት ልብልብ እያደረገ ህይወቷን ምስቅልቅል ካረገ አንድ ሰሞን ልንጠፍልሽ እንዳላለ አሁን ላይ እንደዚህ ገፍቶ ጥሏት ለሌሏ እየተነጠፈ ያለ ወንድ ነው። ምን ይሰራል? እንዲህ አይነት ሁሌ አዳዲስ ነገር እንደ ሸሚዝ ሴት የሚቀያየር ወንድ ምን ይሰራላታል? ስለዚህ እኔ የሩታ እዛ ቤት ውስጥ መቀመጥ እኔ በፊትም ብየዋለሁ፣ ደስ አላለኝም። ሁል ጊዜ ጉራው በቤቱ የሚያስፈራራው እንደፈለገም የሚመጣው ቤቱ የኔም ነው ጭምር ብሎ ስላሰበ ለራሱ እንደመያዣ ነው የተጠቀመባት። በነገራችን ላይ ሩት ይሄ ቤት የክራይ ቤት ነው፣ ለምን መለቃ መውጣት አልፈለገችም የሚለውን የገረመኝ እኔ ማንም እኔ ከወጣው በኋላ እንዲፈነጭበት አልፈልግም ስትል ነበር ባለፈው። እንዴ ማንም ተብሎ መተው ያለባቸውን ሰዎች ለተራ ለአንድ ኪራይ እየተከፈለበት ለሚኖርበት ቤት ይህን ያህል መስዋዕትነት መክፈል አይጠበቅብሽም ሩታ። ከዛ የተሻለ ቤት ውስጥ እየኖርሽ በራስሽ ኮንፊደንስ ልጅሽን እያሳደግሽ አባት ተብዬውም ማለት ነው
በሚፈቀድለት ጊዜ ነው እየመጣ ማየት ያለበት። አንቺ ፈቅደሽ አንቺ ወደሽ ፈቅደሽ ቀናቶች ራሱ መመደብ አለባችሁ እንጂ እሱ በፈለገ ሰዓት በፈለገው ሲፈልግ ቀን ሲፈልግ ማታ ሲፈልግ ምሽት እየመጣ አንቺ የሚያጨናንቅበት ምንም ምክንያት የለም። ይሄን ነገር ማስተካከል አለብሽ። እንደፈለገ እየመጣ እንደፈለገ በልጅ ሰበብ አንቺን የሚያውከው ይሄም የኔ ቤት ነው የሚል ሐሳብ ውስጡ ስላለ ነው። ሜቢ ደግሞ ሄርሜላና ጋሽ አብርሃም ያንን ቤት አንቺን በዘዴ ለማስለቀቅ አስበውም ሊሆን ይችላል እንደዚህ አይነት ቱሪናፋ የሚያስወሩት። ምክንያቱም ያ ቤት ከተለቀቀላቸው ሜቢ ያ ቤት ምክንያት አለው እንደዚህ ሁሉም ሙጭጭ ያለበት ምክንያት። ስለዚህ ውሽሚትን ለማስገባት ይሆናል። በቃ ሌላ ምንም ነገር ፈልጎ አይደለም በጀርባ እየመጣባት ያለው። ሁሌም ቢሆን ከሩታ ጀርባ የአብርሃም ሰራዊቶች ናቸው ያሉት። እነዚህ ምሳ ቁርስ ራት የሚችላቸው ማለት ነው ለፍርፋሪ ለቃቃሚዎች። ሌላ ምንድን ነው ያለው? ይሄ ነው ያለው ከሱ ጀርባ ያሉት ሁላ። ሄርሜላም ላይ ሙጥኝ ያለው ወጪ ታውጣለች። ወንድ ልጅ ደግሞ እንደ አብርሃም አይነቱ በተለይ ወንድ ልጅ ሁሉም አይደለም፣ እንደ አብርሃም አይነቱ ገንዘብ ወዳድ ሰው ደግሞ እያወጣች የምታዝናናው ሴት ሁሉን ነገር ልስጥ ያለችን ሴት እንዴት አድርጎ ይተዋታል ስታስቡት ማለት ነው። ለዚህ ነው እሷም ላይ ልጥፍ ብሎ የቀረው። እሱ ጋባዥ እሷ፣ ሰጪ እሷ፣ አዝናኝ እሷ ነች፣ ጊፍት ሰጪ እሷ ነች፣ ሁሉን ነገር የምታደርገው እሷ ነች። ታዲያ የምትታለብ ከብት አግኝቶ እንዴት አድርጎ ያልፋል? ወተት የምታመርት ዝም ብላ ወተቷ ጥቅም የሚያስገኝለት ከሆነ አይተዋትም እንዲህ አይነቷን ሴት ማለት ነው። ሄርሜላ ላምና ትታለብ፣ እሷ ችግር የለውም። ስለዚህ ሩታን ግን ተዋት እና አጅሬዎቹ ማለት ነው። ጭራሽ በልጇ ላይ ያነጣጠራችሁ እናንተም ሆናችሁ ያዳን የሚባለውም ከሩታ ልጅ ላይ አይናችሁን አንሱ። ከሷም ላይ ከሱም ላይ እንዲህ በቀላል እኮ አይደለም እቺ ልጅ ወልዳ ይሄን ልጅ ያመጣችሁ። አይተናላ በአይናችን ምን አይነት ፈተና እንደደረሰባት። አይበቃችሁም? እሷን ስንቴ ነው የገደላችኋት? ሆን ብላችሁ አብርሃም እንደዚህ አይነት ፎቶ ቪዲዮ እንዲነሳ አርጋችሁ ተመሳጥራችሁ በጀርባ ሩታ እንድትጠላ አረጋችሁ ሚዲያው ላይ። እኔ የዳኒ ሁኔታም አላማረኝም አሁን ላይ። እኔ ድሮ ዳኒ ያለው ኮንፊደንስ አሁን ላይ ያለው መስሎኝ ነው እንኳን መጣ ያልኩት። ያኔ ማለት የሆነ በቃ ከቨር ያደርግላታል ይከላከልለታል ብዬ ነው። እሱ እዚህ እየመጣ ገና አብርሃም ሲነካው አትንካኝ እያለ የሚሸሽ ነው የሚያሳየው። ባህሪው ላስ የሚደብር ታያላችሁ እያለ መዛት ነው። አሁን ሌላ ሴራ ምናምን አንፈልግም። ሩታ ላይ ሌላ ሴራ እንድታሴርባት አንተንም አንፈልግም። እንወዳለን የሩታ ወዳጆች ማለት ነው። ስለዚህ በልጅ አትምጡባት። ይሄ ቀልድ ነገር አይደለም። አይታወቅም። ይሄን ሴራ ያሴራችሁ ነገ ከነገ ወዲያ ማንነታችሁ ይወጣል። ግን ለጊዜው እንግዲህ ደስታም ወደ መጣበት ሀገር ሄዳለሁ ሲል ነበር። በዚህ ሁኔታ እንዴት ጥዬሽ ሄዳለሁ እያለ ነው። አሁን ላይ ደግሞ አላቅም እንግዲህ ነገሮች ወዴት እያመሩ እንደሆነ። ለማንኛውም ግን ቤተሰብዬ በቪዲዮ ላይ ምን ተሰማችሁ? ሩታን ልጇን ለመውሰድ የሚያስበው ማን ነው ብላችሁ ትገምታላችሁ? ካሉት ሁላ እዛ አካባቢ ካሉት ክሮች ማለት ነው። መጠርጠር ጥሩ ነው። መጀመሪያ ማን ነው ምንድን ነው አላማው የነበረ ሰው አለ ወይ ከዚህ በፊት ይዛታ አለ ወይ ብላችሁ ስታስቡ አለ። በእርግጥ አብርሃም ዝቷል። ለምሳሌ ልጇን ነጥቆ ለመሄድ ብዙ ጊዜ ጥሯል ሞክሯልም ከዚህ በፊት በቪዲዮ እንዳየ ነው። አሁን ላይ ደግሞ ውሽሚትን ሊወሽም ብቻ ሳይሆን ከውሽምነትም ስቴፕ አሳልፎ ሚስት ሊያረጋት ስለሆነ ልጁን አብሮ ወስዶ ወይ ከሀገር ወጥቶ ለማሳደግ ሊያስብ ይችላል። እስካሁን እኮ ቤት አልተከራየም፣ ሆቴል ነው ቁጭ ብሎ ያለው። ከጀርባ ምን እየሰሩ እንዳለ አጀንዳና ቅም ተያይዘው ከሀገር ሊወጡ ይችላሉ። ልጁንም በመሀል ጠልፈው ሊወስዱት ይችላሉ። ስለዚህ ሩታችን የደወል ማስጠንቀቂያ ነው። ተጠንቀቂ። በቃ አንቺ ጋር የሚመጡትን ሰዎች የሚያጫፍሩትን ሁሉንም ተጠንቀቂያቸው። በተረፈ ግን ማለት ነው ፈረንጁም ተረጋጋ። ይሄን ያክል እሷንም እንደዚህ ደም ግፊት በአንዴ እንዲይዛትም አታደርጋት እንዴ! እንደዚህ ምንድነው ስትረስ መልቀቅ? ይሄን ያክል የኢሮፕ ላይ እንደተመረተችው እቺ ዝንብ የሚመስሉ ድሮኖች አሉ። ዝንብ የሚመስሉ ድሮን ታውቃላችሁ? ቤታችሁ ውስጥ እናንተ ሜቢ ዝንብ ካያችሁ ዝንብ ነው ብላችሁ ነው ዝም የምትሉት፣ ግን እነዚህ ዝንብ መሳይ ድሮኖች ናቸው ማንኛውንም መረጃ የሚቀበሉ። አይገርምም? እንዲህ አይነት ቴክኖሎጂ ላይ ደርሰናል ቤተሰብዬ። እና ሩታ ይሄን ያክል እንደዚህ አይነት ነገር ተፈጥሮ ልጇን በአንድ እንደ ጭልፊት ሞንጭፉ ይዞባት የሚሄድ የለም። የት ሄዳ እሷ? እና ለማንኛውም ግን ማለት ነው ሩት እየተጠንቀቂ
አታልቅሺ። ለማን ብለሽ ነው? እንባሽን ማየት የለባቸውም ጠላቶችሽ። በተረፈ ከጎኗ ያላችሁ እውነተኛ ወዳጆቿ ከጎኗ አትራቁ። ግን የሆነ አዲስ ሴራ ምናምን እንዳትጠነስሱ፣ ማንም አይሰማችሁ። ቤተሰብ ሀሳባቸውን በኮሜንት አስቀምጡ። ቸር ቆዩልኝ። ባይ ባይ።